ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የለተሰኙ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። የስቱዲዮ ተረኛ አስተናጋጆች አይቸው ባየና ሰጠኝ ዘመነንን። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብና የጋዜጦቻም ዶክተር ዘገባና ቃለ ምልልስ እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና ባይቸው ባየ ይቀርባል። አመሰግናለሁ ሰጠኝ። አርስተ ዜና። ወደ ወታደር ቤት እንዳይገቡ አንገባም ያሉ ሃይማኖተኞች ተማሪዎች በህግ ቁጥጥር ስር እንዳይውሉ ህግ ሊወጣ ነው ተባለ። ሐማስ ከእስራኤል ጋር ድጋሚ ጦርነት ለመግጠም እየተዘጋጀ ነው። ባለፈው ሳምንት በደረሰ በደቡብ ሊባኖስ በታንክ ውስጥ 4 ወታደሮቻችን መሰዋታቸው የሚታወስ ነው። መከላከያም የመጀመሪያ ምርመራውን ይፋ አድርጓል። መከላከያ በደቡብ ሊባኖስ የሂዝቡላ መሰረተ ልማትን እያወደመ ነው። ትናንት ሌሊት ላይ በሶሪያ በሚገኙ ወታደሮች ላይ ተኩስ ተከፈተ። የሚሉት የሰዓቱ ዋና ዋና ዜናቸው። ዝርዝሩን እነሆ። ወደ ወታደር ቤት ለመግባት ተጠርተው የነበሩ አክራሪ ሃይማኖተኞች ተማሪዎችን በቁጥጥር ስር ለማዋል ህግ ሊደነገግ ነው ተባለ። አክራሪ ሃይማኖተኞች ተማሪዎች ወታደር ቤት መግባት የነበረባቸውን አሻፍረኝ ያሉትን በቁጥጥር ስር ማዋል እንዲቀርብ በሐሳብ ቀርቧል። ህግም ሊደነገግ ነው ሲል ተገልጿል። በዚህ ዙሪያም አንዳንድ የሽባ መሪዎች እንዳሉትም ከወዲሁ ህጉን እየተጻረሩ ይገኛሉ። በክኔሴት የውጭና የደህንነት ሊቀመንበር ቦአዝ ቢስሙት ባቀረቡላቸው ረቂቅ ላይ እንዳልተስማሙ ተገልጿል። ህጉ የሚለው ለ3 ወር ያህል ወደ ወታደር ቤት ለመግባት ጥሪ የደረሳቸው አክራሪ ተማሪዎችን ወደ ወታደር ቤት ሳይገቡ በመቅረታቸው የወታደር ፖሊስ ሂዶ በቁጥጥር ስር እንዳይውላቸው የሚያግድ ነው ሲል ተገልጿል። ሐማስ ድጋሚ እስራኤልን ጦርነት ለመግጠም ቅድመ ዝግጅት ላይ ነው ተባለ። ሐማስ ከእስራኤል ጋር ጦርነት ለመግጠም እየተዘጋጀ ነው ሲል በመከላከያ የመረጃ ክፍልና በደቡብ እዝ አስታውቀዋል። ሁለቱም ከፍተኛ ባለስልጣናቶች ለኢታማጆር ሹም ሜጀር ጄኔራል ኢያል ዘሚር በጻፉት ደብዳቤ ሐማስ በየቀኑ አጥፍቶ ጠፊ ፈንጆችን እያዘጋጀ ሽብርተኞችንም አዳዲስ እየመለመለ ነው ብሏል። በዚህም በማከታተልም በሲናይ በኩል ቀላል ድሮኖችና መሳሪያዎችን ወደ አዛ ለማስተላለፍና ለማስገባት ጥረቱን ቀጥሏል ብለዋል። ከምድር በታች የተጎዱ ዋሻዎችንም እያደሰ ነው ሲሉ ኢታማጆር ሹሙ በጻፉት ደብዳቤ አስጠንቅቀዋል። ባለፈው ሳምንት በደቡብ ሊባኖስ በታንክ ውስጥ 4 ወታደሮቻችን የህይወት መስዋዕት መክፈላቸው የሚታወስ ነው። መከላከያ እንዳስታወቀውም የክስተቱን ምርመራ እያደረኩ ነው ሲል አስታውቆ ነበር። የወታደሮች አሟሟት መከላከያ መርምሮ እንደደረሰበትም እንዳስታወቀው ቀላል ድሮን ጸረ ታንክ ፈንጅ የተላበሰ በታንኩ ላይ በመከስከሱ እንደሆነ ተገልጿል። በምርመራው እንደታወቀው ይህ አጥፍቶ ጠፊ ቀላል ድሮን በታንኩ ነዳጅ በርሚል ላይ እንዲከሰከስ ተደርጎ በርቀት መቆጣጠሪያ ሂዝቡላ በዚህ አማካኝነት እንደተከሰከሰና ታንኩ በሳት እንደጋየ ተገልጿል። መከላከያ ምርመራውን በመቀጠልም የተሻለ መከላከያ ለማዘጋጀት ምርመራውን ቀጥሏል ሲል ቃል አቀባያችን ኢታይ ብሎመንታል ዜናውን አድርሶናል። መከላከያ በደቡብ ሊባኖስ የሂዝቡላ መሰረተ ልማትን ማውደሙን አስታወቀ። እንደሚታወሰው ሁሉ መከላከያ በደቡብ ሊባኖስ ከመሬት በታች ያሉ ዋሻ ሂዝቡላ የሚገለገልበት መሰረተ ልማት በተለይ ይህ ዋሻ ርዝመት የ200 ሜትር ርዝመት ያለውና የ25 ሜትር ወደ ታች ጥልቀት ያለው ዋሻ እንደሆነ ተገልጿል። በዚህ ዋሻ ውስጥም የተለያዩ የጦር መሳሪያዎች፣ ሚሳኤሎች፣ ማስወንጨፊያዎችና የኢራን ወታደሮችም ይገኙበታል ተብሎ ይጠረጠር ነበር። በጠቅላይ ሚኒስትሩ ትዕዛዝ መሰረት ዋሻውን እንዲመታና እንዲደረመስ ተደርጓል። ይህ ከመሆኑ በፊት ግን አሜሪካ እንደ አስጠነቀቁም ተገልጿል።
ሌሊት ላይ በግድያ ተጠርጥሮ በቁጥጥር ስር ውለው የነበሩ ግለሰብ ተለቀቀ። በሁሉን በትናንትናው ዕለት በመኪና ላይ በተጠመደ ፈንጅ አንድ ግለሰብ መሞቱ ይታወሳል። በዚህ ጊዜም አንድ ተጠርጣሪ በቁጥጥር ስር ውሎ ነበር። በቁጥጥር ስር የዋለው ግለሰብም ተጠረጠረበት ጉዳይ ምንም አይነት የሚያገናኘው ጉዳይ ስላልተገኘ ወደ ቤት እስረኛ እንዲተላለፍ ተቀጥሏል። ፖሊስ እንዳስታወቀውም ገዳዩን ለመያዝ ክትትሉን እንደቀጠልን ሲል አስታውቋል። በአሜሪካ አሸማጋይነት በእስራኤልና በሊባኖስ መካከል በደረሰ ስምምነት ሁለቱም ሀገራት በሀገራቸው ያሉ እስረኞችንና አስክሬኖችን አጽሞችን እንዲቀያየሩ የሚያስገድድ ነው ተብሏል። ቃል አቀባያችን ጊሊ ኮሄን እንዳደረሰችን በጦርነቱ ቢያንስ ወደ 18 የሂዝቡላ አስክሬኖች በእስራኤል ቁጥጥር እጅ እንደሚገኝ አስታውቃለች። አንድ የእስራኤል ከፍተኛ እንዳስታወቁትም በስምምነቱ መሰረት እስራኤል ሽብርተኞችን ይልቀቅ የሚል ስምምነት እንደሌለ ገልጿል። ይህም በማስመልከት በተለይ እስረኞች አጽሞችን በማስለቀቁን በመቀያየሩ ምክንያትም እስራኤላዊው ናቫት ወይም ሮን አራድ ጨምሮ በስምምነቱን እንዲያካተተ ተገልጿል። ነገር ግን በሊባኖስ በኩል የሮን አራድ የመጨረሻ ዕጣ ፈንታ ያውቃሉ የሚል ግምት እንደሌለም አስታውቀዋል። የኢራን አልጋ ወራሽ በስደት በአሜሪካ የሚኖሩት ራዛ ፓልሃስ እንደተናገሩት ከኢራን ጋር ግጭት የገቡበት ዋናው ምክንያትም ባለፉት 3 ዓመት እስራኤልን በመጎብኘታቸው ምክንያት እንደሆነ ተናግረዋል። ይህ ባደረጉት ግንኙነትም ነገሮች የበለጠ እንዲብራሩና በተለይ ከእስራኤልና የኢራን ሕዝብ ጠላት እንዳልሆን ግልጽ የተረጋገጠበት አጋጣሚ ነበር ብለዋል። በቬኔዙዌላ የደረሰ ርዕደ መሬት ምክንያት የሀገሪቱ መንግስት እንዳስታወቀው ባለፉት ሳምንት በተከሰተ የመሬት መንቀጥቀጥ የሞቱ ሰዎች እስከ 1500 እንደሚደርስ አስታውቀዋል። ከ3000 በላይ መቁሰላቸውን በማስታወቅ 12000 የሚሆኑ መጠለያ ቤታቸውን አጥተዋል ሲሉ ተናግረዋል። ብዛት ያላቸው ግለሰቦችም ከመሬት በታች በፍርስራሹ ስር ተቀብረው እንደቀሩም ጨምረው አስታውቋል። ሶሪያ ውስጥ መከላከያ በሚቆጣጠርበት ቦታ ላይ ተኩስ ተከፈተበት ተባለ። ዛሬ ሌሊት መከላከያ ሰራዊት በሚቆጣጠረው በሶሪያ ድንበር ውስጥ ተኩስ መከፈቱ ተገልጿል። መከላከያም ቦታውን በተተኮሰበት አቅጣጫም በታንክና በሄሊኮፕተር መደብደቡን አስታውቃል። 2 አስክሬኖችም ተገኝተዋል። አስክሬኖቹ በቁጥጥር ስር ውለዋል። ማንነታቸው ግን እስካሁን አልተገለጸም ሲል ቃል አቀባያችን ኢታይ ፕሮመንታል አድርሶናል። በመጨረሻም የአየር ጸባይ ሁኔታ የሙቀቱ መጠን በተለመደው ሙቀቱ ይጨምራል። በተለይ ከተለመደው ከወቅቱ የበለጠ ይሆናል ሲል ታስታውቋል። የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 31 ዲግሪ ሴንቲግሬድ፣ ቴልአቪቭና አካባቢዋ 9፣ ሃይፋና አካባቢዋ 9፣ ጽፋትና አካባቢዋ 33፣ ቤርሸባና አካባቢዋ 35፣ ኢላት እስከ እኩለ ቀን ድረስ 41 ዲግሪ ሴንቲግሬድ ይሆናል ይላሉ የዘርፉ ባለሙያዎች። ሰጠኝ የጧቱ ዜና እስካሁኑ ነበር። አይቸው ለዜናው እናመሰግናለን። የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ካቀረቧቸው በርካታ ዘገባዎች መካከል ዋና ዋና ናቸው ያልናቸውን ርዕሰ ጉዳዮች ባጭሩ እንመለከታለን። በዛሬው ዕለት ለዝግጅት ክፍላችን የደረሱት 4 ዕለታዊ ጋዜጦች የተመለከቱት በእስራኤል አረብ ማህበረሰብ መካከል ያለውን የእርስ በርስ ግጭትና ግድያ ነው። የማሪቭ ጋዜጣ በእስራኤል ጎዳናዎች ከቁጥጥር ውጭ የሆነ ጉዳይ በሚል ርዕስ ባቀረበው ዘገባ በ12 ሰዓታት ውስጥ 5 ሰዎች ተገደሉ ብሏል። የግድያውን ክስተት ሲዘረዝርም ትላንት ሌሊት 3 ሰዓት ላይ በታይቤ 19 ዓመቱ ባህር ኖሪ ሲአት የተባለው ወጣት በጥይት ተኩስ ተገደለ። ትላንት ጠዋት በ7 ሰዓት ተኩል በያፎ ኢአድ አልግራቭ በመኪና ውስጥ በተጠመደ ፈንጅ ፍንዳታ ህይወቱ አለፈ። የ6 ዓመቱ ልጁ በመካከለኛ ሁኔታ ቆሰለ። ትላንት ጠዋት 9 ሰዓት ተኩል አካባቢ በካላንሷ አድናን ጋናምና ጋላብ አቡራስ የተባሉ 2 ሰዎች በጥይት ተኩስ ተገደሉ። ከረፋዱ 12 ሰዓት ላይ ደግሞ በሆሎን ከተማ ሙስጠፋ ቡላሳን የተባለው ግለሰብ በመኪና ውስጥ በተጠመደ ፈንጅ ፍንዳታ ህይወቱ አለፈ ብሏል።
በአጠቃላይ በ12 ሰዓታት ውስጥ 5 ሰዎች ተገድለዋል። 2026 ዓ.ም ከገባ አንስቶ እስከ ዛሬ ድረስ በ6 ወራት ውስጥ የተገደሉ የአረብ እስራኤላውያን ማህበረሰብ አባላት ቁጥር ከ140 በላይ ሆኗል ብሏል ጋዜጣው። ችግሩ እጅግ አሳሳቢ የሆነ መጥቷል። በእስራኤል መንገዶችም ደም አፋሳሽነት ችግሮች እየጨመሩ መጥተዋል ካለ በኋላ ጋዜጣው አንዲት የያፎ ከተማ ኗሪ ልጆች ከፍርሃት አንጻር መጮህ ጀምረዋል በማለት ችግሩ ስር እየሰደደ በህብረተሰቡ ፍራቻ እየፈጠረ መምጣቱን መግለጿን ጋዜጣው ጨምሮ ዘግቧል። የእስራኤል አየም ጋዜጣ በበኩሉ ደህንነት ማስከበሩ የታለ በሚል ጥያቄ በታይቤ፣ በያፎ፣ በካላንሷና ሆሎን የተፈጸሙ የግድያ ድርጊቶችን ሰዓታት በመመዝገብ በ12 ሰዓታት ውስጥ 5 ሰዎች ህይወታቸው አለፈ። ምንም እንኳ ሁሉንም የግድያ ድርጊቶች አስቀድሞ ማስቆም ባይቻልም ቢያንስ ችግሩን ለመቀነስ እርምጃ መወሰድ ይገባዋል በማለት የችግሩን አሳሳቢነትና ትኩረት ሊሰጠው የሚገባ መሆኑን ዘግቧል። የኢዲዮት አህሮኖት ጋዜጣ ደግሞ ከግድያ ወደ ግድያ በሚል ርዕስ በአረብ ማህበረሰብ መካከል የመገዳደል ድርጊቱ መጨመሩን በታይቤ፣ ያፎ፣ ክላንሷና ሆሎን ትላንት 5 ሰዎች ተገድለው አንድ የ6 ዓመት ልጅ መቁሰሉና በዚህ ዓመት ብቻ የተገደሉ የእስራኤል አረብ ማህበረሰብ አባላት ቁጥር ከ140 በላይ መሆኑን ዘግቧል። የሐሬጽ ጋዜጣም በተመሳሳይ ሁኔታ በተወሰኑ ሰዓታት ብቻ 5 የእስራኤል አረብ ማህበረሰብ አባላት ተገደሉ። በአጠቃላይ በዚህ ዓመት በእስራኤል በሰው እጅ የተገደሉ ዜጎች ቁጥር 166 ደርሷል። ከነዚህ መካከል አብዛኞቹ የአረብ ማህበረሰብ አባላት ናቸው ብሏል። አንድ በእስራኤል ፖሊስ የሚያገለግሉ ባለስልጣን በጣም የሚያሳዝነው በፖሊስ በኩል ጉዳዩ ብዙ ትኩረት የተሰጠው አለመሆኑን ነው ማለታቸውን ሐሬጽ ዘግቧል። በአንጻሩ የእስራኤል ፖሊስና የብሔራዊ ደህንነት ሚኒስትሩ ብዙ እየሰሩ እንደሆነ ይናገራሉ። ግን ችግሩ ከመቀነስ ይልቅ እየጨመረ ሂዷል። በየጊዜው ሰዎች መገደላቸው አልቆመም ተብሏል። የኢዲዮት አህሮኖት ጋዜጣ ካቀረባቸው ዘገባዎች መካከል አንዱ የአሜሪካና ኢራን ድርድር፣ የእስራኤልና ሊባኖስ ስምምነትና በደቡብ ሊባኖስ ያለውን ወቅታዊ ሁኔታ ነው። በአሜሪካና ኢራን መካከል ከትላንት ወዲያ በሆርሙዝ የባህር ወሽመጥ አካባቢ የተኩስ ልውውጥ ከተካሄደ በኋላ በሁለቱ ሀገራት መካከል በስዊዘርላንድ ሲካሄድ የነበሩ ውይይቶች ተቋርጠዋል ብሏል ጋዜጣው። እንደሚታወቀው በኢራንና አሜሪካ መካከል የመግባቢያ ስምምነት ከተፈረመ በኋላ ቋሚ ስምምነት ለማድረግ ውይይቶች በስዊዘርላንድ ተጀምረው ነበር። ይሁን እንጂ በሁለቱ ሀገራት መካከል ባሉ ውጥረቶችና በሆርሙዝ የባህር ወሽመጥ አካባቢ የንግድ መርከቦችን እንቅስቃሴ ኢራን ለማስቆም በመሞከሯ ምክንያት አሜሪካም እርምጃ ወስዳ እንደገና ውጥረቱ ከሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም በኢራን ላይ የዛቱ ይገኛሉ። የኢራን መሪዎች ግጭቶችን በድርድርና ውይይት መፍታት ካልቻሉ በወታደራዊ መንገድ ለመፍታት እንገደዳለን በማለት ዝተዋል። ይሁን እንጂ ኢራናውያን የፕሬዝዳንት ትራምፕን ዛቻ ብዙ እየፈሩ አይደለም። በሆርሙዝ የባህር ወሽመጥ አካባቢ ያለነሱ ፍቃድ መርከቦች አልፉም እያሉ ነው። የሆርሙዝን የባህር ወሽመጥም ኢራንና ኦማን በጋራ የሚያስተዳድሩት ነው እያሉ ይገኛሉ ኢራናውያን። የኢዲዮት አህሮኖት ጋዜጣ በእስራኤልና ሊባኖስ መካከል ባለፈው አርብ በአሜሪካ የተደረሰበትን ስምምነት ዘግቧል። የሊባኖስ ወጣቶች በስምምነቱ አማካይነት ያላቸውን ተስፋና ስጋት ገልጸዋል። ተስፋቸው በሁለቱ ሀገራት መካከል ዘላቂ የሆነ ስምምነት ከተፈረመ በእስራኤል መጥተው የመጎብኘት ህልም እንዳላቸው፣ በተለይ በቴል አቪቭ የዲዚንጎፍ ጎዳና አካባቢ ከሚገኙ ሱቆች ግብይት የማድረግ ተስፋ በውስጣቸው ጭሯል። ስጋታቸው ደግሞ ሂዝቦላና ኢራን ስምምነቱን ለመጥፎ ይጠቀሙበታል፣ አካባቢውንም ሌላ ግጭት ይዳርጉታል የሚል ስጋት አለባቸው። ያም ሆነ ይህ በስምምነቱ አትራፊዋ እስራኤል ናት ብሏል የኢዲዮት አህሮኖት ጋዜጣ በዛሬ ዘገባው። የማዕሪብ ጋዜጣም የአሜሪካና ኢራንን ጉዳይ ተመልክቷል። አሜሪካና ኢራን በመካከላቸው በነበረው የተኩስ ልውውጥ ምክንያት ድርድሩን ለጊዜው አቁመዋል። ትራምፕ በኢራን የሚቀረን ስራ በወታደራዊ መንገድ ሳንጨርሰው አንቀርም ማለታቸውና ዛቻ ማሰማታቸውን ማዕሪብ ዘግቧል። ሁሉም ጋዜጦች በዛሬ ዘገባቸው ከተመለከቱት ርዕሰ ጉዳይ መካከል አንዱ ከትላንት ወዲያ በነበረው ሌሊት በደቡብ ሊባኖስ የተሰዋው የ21 ዓመቱ ወታደር ሻምበል ዳቪድ ሀዙት ጉዳይ ነው።
የወታደር ዳቪድ የቀብር ስነ ስርዓት ትላንት በአሽኬሎን ከተማ በሚገኘው ወታደራዊ መካነ መቃብር ተፈጽሟል። ሻምበል ዳቪድ ሀዙት በጎላኒ ክፍለ ጦር 12ኛው ብርጌድ የአንድ ክፍል ኃላፊ ነበር። ወታደር ዳቪድ የተሰዋው በደቡብ ሊባኖስ እስራኤል በከለለችው የሰላም ቀጠና ውስጥ ከአሸባሪዎች ጋር በነበረው የተኩስ ልውውጥ ነው። ወታደር ዳቪድ በተሰዋበት አጋጣሚ ሌላ አንድ ወታደርም በቀላል ሁኔታ መቁሰሉን ጋዜጦች ዘግበዋል። ማዕሪብ ዛሬ ካቀረባቸው ዘገቦች መካከል አንዱ እስራኤል ለአርመን ሕዝብ መጨፍጨፍ እውቅና በመስጠት ለቱርኩ ፕሬዝዳንት ታይብ ኤርዶዋን ትልቅ መልእክት አስተላለፈች ብሏል። ከብዙ አስርት ዓመታት በኋላ የእስራኤል መንግስት ለአርመን ሕዝብ ጭፍጨፋ እውቅና እንዲሰጥ በውጭ ጉዳይ ሚኒስትር ጊዲዮን ሳር አማካኝነት የቀረበውን ሀሳብ ትላንት አጽድቋል። በአርመን ህዝብ ላይ ጭፍጨፋ የተፈጸመው በአንደኛው የዓለም ጦርነት አካባቢ ከ100 ዓመታት በፊት በቱርክ ኦቶማን ኢምፓየር በኩል ሲሆን እስራኤል እንዲህ አይነት የህዝብ ጭፍጨፋን እውቅና የመስጠት ሞራላዊ ግዴታ አለባት። በተለይ ጭፍጨፋን እንዳሳለፈ ይሁዲ ህዝብ እውቅና መስጠቱ ቢዘገይም ተገቢ ነው ብለዋል የውጭ ጉዳይ ሚኒስትሩ። እስራኤል ለአርመን ህዝብ ጭፍጨፋ እውቅና በመስጠቷ ምክንያት ቱርክ የእስራኤል መንግስትን ውሳኔ ታወግዛለች ተብሎ ይጠበቃል። በተለይ ዲፕሎማሲያዊ እርምጃዎችን ትወስዳለች የሚል ግምት አለ። ቱርክ የአርመን ህዝብ ጭፍጨፋን እስካሁን አላመነችም። ይህ ጉዳይም በዓለም ዘንድ እውቅና እንዲሰጠው አትፈልግም። የእስራኤል እውቅና መስጠት ከቱርክ ጋር ሌላ ውጥረት ውስጥ ሊያስገባ ይችላል ተብሎ ይገመታል። በሌላ በኩል የአርሜኒያ ተቀናቃኝ የሆነችው አዘርባይጃን በጉዳዩ ምን አይነት ምላሽ ልትሰጥ ትችላለች የሚል ጥያቄ የማዕሪብ ጋዜጣ አንስቷል። ሌላው በአውሮፓ አህጉር የበጋው ሙቀት መጠን በጣም ጨምሯል። በተለይ በጣሊያን፣ ፈረንሳይና ሃንጋሪ የበለጠ ጨምሯል። በአውሮፓ በተለያዩ ሀገራት ባለው ከባድ ሙቀት ምክንያት እስካሁን ከ1000 በላይ ዜጎች ህይወታቸው አልፏል። ሙቀቱ እየጎዳ ያለው ከ65 ዓመት በላይ የሆናቸውን ዜጎች መሆኑን ማዕሪብ ዘግቧል። ሌላው ሁሉም ጋዜጦች በስፖርት ዘገባቸው የተመለከቱት የ23ኛ ዓለም ዋንጫ የጥሎ ማለፍ ጨዋታ ትላንት መጀመሩና ወሳኙ ጊዜ መድረሱን ነው። 32 ቡድኖች ለቀጣዩ ዙር ማለፋቸው ይታወቃል። ትላንት ሌሊት ካናዳ ደቡብ አፍሪካን 1-0 አሸንፋ ለሩብ ፍጻሜ አልፋለች። ዛሬ ምሽት ላይ ብራዚል ከጃፓን፣ ሌሊት ላይ ደግሞ ጀርመን ከፓራጓይ ይጫወታሉ። ሌላው የእስራኤል አየም ጋዜጣ የዘገበው አሜሪካ ለሊባኖሱ ፕሬዝዳንት ጆሴፍ አውን ደህንነት ጥበቃ ዋስትና ገብታለች መባሉን ጋዜጣው ዲፕሎማሲያዊ ዋቢ በማድረግ ዲፕሎማቶችን ዘግቧል። እስራኤልም ለሊባኖሱ ፕሬዝዳንት ደህንነት ጥበቃ በመረጃው በኩል እገዛ የምታደርግ መሆኑን ጋዜጣው ጨምሮ ዘግቧል። እንደሚታወቀው የሂዝቦላ ድርጅት በሊባኖስ ፕሬዝዳንት ላይ ጉዳት ለማድረስ እየጣረ መሆኑ ይነገራል። የአሬትስ ጋዜጣ ዛሬ ካቀረባቸው ዘገቦች መካከል አንዱ የእስራኤል ደህንነት መጠበቂያ መሳሪያዎች ለካታርና ሳውዲ አረቢያ መሸጣቸውን ነው። እንደ ጋዜጣው ዘገባ ከሆነ ሰነዶችና ፎቶግራፎች እንደሚያመለክቱት የደህንነት መጠበቂያ መሳሪያዎች ለካታርና ሳውዲ አረቢያ መሸጣቸውን ያሳያል ብሏል። ሌላው ማዕሪብ የዘገበው የኢትዮጵያ ይሁዳን በወሳኝ የስራ ገበታዎች የበለጠ ለማሰማራት የስራና ማህበራዊ ጉዳይ ሚኒስቴር ጽሕፈት ቤት እቅድ እየነደፈ ነው ብሏል። በአመት ወደ 14 ሚሊዮን ሸቀል ለመመደብ አቅዷል። በአሁኑ ወቅት በሃይቴክ ወይም ከፍተኛ ቴክኖሎጂዎች የሚሰሩ የኢትዮጵያ ወጣቶች ቁጥር ከ5 ከመቶ ያነሰ ነው ብሏል የማዕሪብ ጋዜጣ። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ባጭሩ ይህን ይመስላል። የተከበራችሁ አድማጮቻችን ወቅታዊ ዘገባ የምናቀርብበት ሰዓት ነው። የተለያዩ ርዕሰ ጉዳዮች አሉን። አይቸውም በተለይ ደግሞ የእስራኤልና ሊባኖስ የተኩስ አቁም ስምምነት በተጨባጭ እና መሬት ላይ ያለው ሁኔታ እንዴት ነው? ስጋትም አለው ተስፋም የጫረ ነውና እንዴት ነው? አመሰግናለሁ ሰጠይ። በእውነታው ምንም እንኳ ሰሞኑን ታሪካዊ ስምምነት እየተባለ ቢነገርለትም መሬት ላይ ያለው ተጨባጭ ሁኔታ ግን ራሱ የስምምነቱን የሚያካትት መስሎ የሚታይ ነገር አይደለም። ይህ ታሪካዊ ስምምነት ተፈራረምን ከተባልን በኋላ ወታደራችን ነው ሻምበል ማን ነው ወታደር ዳቪድ ሀዙት ያጣንበትኝ አጋጣሚ አለ። ይህ የሚያሳየው ምንድነው? ዞሮ እስራኤል ያለችበት ወይም እስራኤል የተኩስ አቁም ስምምነት ያደረገችው ከሊባኖስ ጋር እንጂ ከሂዝቡላ ጋር አይደለም። እስራኤል ደግሞ ያላት ችግር ከሊባኖስ ጋር አይደለም ከሂዝቡላ ጋር ነው። ስለዚህ ሁለቱ ነገሮች የተለያዩ ናቸው። ወደፊት ምን ሊሆን ይችላል የምናውቀው ነገር አይኖርም። ነገር ግን አሁን ላይ ግን
በተደረሰው ስምምነት መሰረት ምንም እንኳን ወታደራችን የህይወት መስዋዕት ቢከፍልም ካሁን መከላከያ ሰራዊታችን በደቡብ ሊባኖስ ከተቆጣጠራቸው ቦታዎች ቢያንስ እንደ ሙከራ ያህል 2 ቦታዎችን ለቆ በመውጣት ለሊባኖስ ወታደሮች በማስረከብ ቦታውንም እንዴት እንደሚያርጉት ብቻ ብዙ አነጋጋሪና ገና ብዙ ፈተና የሚጠይቀው መስሎ የሚታይ በተለይ ደግሞ ሊባኖስ ወታደር ሂዝቡላን ትጥቅ ማስፈታት አቅሙ እንግዲህ እንደምናውቀው ነውና እጅግ በጣም አጠራጣሪ አስጊና እንዴት ነው ብዙ ፈተናዎች ሊገጥሙት የሚችሉ ነው። ይህንስ በምን አይነት በኩል ተቋቁመው በእውነተኛ ሰላም ይደረስ ይችላል የሚል አመለካከት አለ። ሳንተስ እንዴት ታየዋለህ? ካንተ ካየው ብዙ የተለየ ነገር የለኝም። ችግሩ ያለ ከሂዝቦላ ጋር ነው። ግን ከሊባኖስ ጋር የሚደረስበት ስምምነት እኔ እስካሁን ለኔ ግልጽ አይደለም፣ ውጤትም ያመጣል የሚል እምነት የለኝም። ምናልባት ለረጅም ጊዜ ገና ዘንቦ ተባርቆ ዘንቦ ተባርቆ የሊባኖሱን የሂዝቦላን ድርጅት አዳክመህ ከዓመታት በኋላ እስከዛስ የሚከፈለው መስዋዕትነት፣ እስከዛስ የሰሜን እስራኤል ነዋሪዎች ጉዳይ፣ የኢራንስ ጉዳይ፣ የሂዝቦላ ጉዳይስ እንዴት ይታያል? ወይ ደግሞ አጠቃላይ የሆነ ጠላትም ቢሆን ተደራድረህ አካባቢውን ለማረጋጋት ስትል እርምጃ የምትወስድበትና ስምምነት ላይ የምደርስበት አጋጣሚ ካለ ጥሩ ነው። ካልሆነ ግን እንዲሁ ችግሩ የሌለበትን አካል ጋር ተፈራርመህ ከሊባኖስ ጋር እኮ መቼም እስራኤል ችግር የለባትም። ከ80ዎቹ ዓመተ ምህረት ጀምሮ ችግር ያለው ከሂዝቦላ ጋር ነውና የእስራኤል እንግዲህ መንግስታት የአሜሪካ መንግስታት እንዴት እንደሚያስቡ እንግዲህ እነሱ ነው የሚያውቁት። ችግሩም እዚህ ላይም በድርድር ሲመጣ ወጥ አይነት አይደለም። አንድ አቅጣጫ ይዞ የመጣ አይደለም። መጀመሪያ ላይ ከኢራን ጋር ያደረጉት የስምምነት ላይ ምክንያት ሊባኖስን የማግለል እስራኤልን የማግለል ሁኔታ የታየበት ሁኔታ አለ። በዚህ ላይ ሊባኖሶችም ቢሆን በአሜሪካኖች ላይ ከፍተኛ ምንድነው ተስፋ የቆረጡበተኛ አጋጣሚ ነው ያለው። እንደገና አሁን ተመልሰው ሊባኖስ ላይ እንደገና በመምጣት እንደገና ስምምነት ማለት ይሄ አካሄድ አሜሪካኖች በምን አይነት መንገድ እንደሚመለከቱት በምን አይነት አይን እንደሚያዩት ችግሩን አሜሪካኖች አይደለም ገፈት እየቀመሱ ያለ ችግሩን እየቀመስን ያለኛ ነን። አሜሪካ ከ50 በላይ ግዛት ያላት ሀገር ናት። አንዱ ግዛቷ ላይ ሮኬት ቢተኮስ የምትወስደውን እርምጃ ማንም መገመት ይችላል። በሰሜን እስራኤል የተተኮሰው እስከ መሀል ሀገር ድረስ እስኪደርስ ድረስ ብዙ ችግሮችን አሳልፈናል፣ አይተናል። አሁንም ውጥረቱ እንዳለ ነውና ተጨባጩን ሁኔታ ታሳቢ ያደረገ መስሎ አይታይም የአሜሪካ ሂደት። ግን አሁንም ችግሩ ዞሮ ወደ እኛ ነው የሚመጣው። በሂደት እናያለን። ሰየው ነው ሰላም የሚመሰረት ከሆነ ሰላምን የሚጠላ የለም። ነገር ግን በእንደዚህ አይነት ሂደት ሰላም ይመጣል ወይ? እውነተኛ ሰላም ይመጣ ይችላል ወይ? ይሄ ቆይተንና ጉዳይ ነው። ትንሽ አስቸጋሪ ሁኔታ ነው። የሂደቱ ሁኔታ አወዛጋቢ ስለሆነ ነው። እሺ፣ በእስራኤል ማህበረሰብ መካከል በተለይ በአረብ ማህበረሰብ መካከል ያሉ እርስ በርስ ግጭቶች፣ ግድያዎች ከጊዜ ወደ ጊዜ እየጨመሩ መምጣታቸው እጅግ አሳሳቢ ሆኗል። እንግዲህ ማን ይሆናል ችግሩ ሊያስቆመው የሚችል? የሁላችንም ጥያቄ ነው። ፖሊስ አለ፣ ሌሎች የደህንነት ጥበቃ አካላት አሉ። በተለይ ደግሞ እንደምታውቀው የከተማዎችን ጉዳይ መደበኛው ፖሊስ ነው የሚያስከብርና በአረብ ማህበረሰብ መካከል ያለው ሁኔታ ወደፊት ለሀገሪቱ እንዲሁም ስጋት ነው የሚሆን። አሁን አንዳንድ ከተማዎች እንደምታውቀው የአረብና የይሁዳውያን ማህበረሰቦች ተደባልቀው በአንድ ላይ በሚኖሩባቸው እኮ አንዳንድ ሰፈሮች ራሱ መግባት የማይቻልበት ሁኔታ አለ። ኢየሩሳሌምን ወይም ሌላ መሀል ሀገር አካባቢ መውሰድ ትችላለህ። በአንዳንድ አካባቢ የይሁዲ ሾፌር እንኳን መግባት የማይችልበት ሁኔታ ላይ በአንድ ሀገር ሲደረስ ይህን መንግስት ቁጭ ብሎ ይህ ችግር ብሔራዊ ችግር ያመጣል። በየቀኑ የሚገደሉት የአረብ ማህበረሰብ ጉዳይ ነገ አጠቃላይ የህብረተሰቡ ጉዳይ ነው ብሎ መንግስት ከህብረተሰቡ ጋር ተወያይቶ እርምጃ እስካልወሰደ ድረስ የሞቱ ሰዎችን ቁጥር ከመቁጠርና በየቀኑ ዘገባ ከማቅረብ ውጭ መፍትሄ ያለ መስሎ አይታይም። እንዴት ታየዋለህ አንተ? ይሄ ይቅርታ አንተ ካየኸው እይታም የተለየ ነገር የለኝም። ነገር ምንድነው የሚባል እናቴ
በእንቁላሌ በቀጣሽ የሚባል አባባል እዚህም የሚካተት መስሎ ይታየኛል። ምክንያቱም መጀመሪያ ላይ እነኚህ ከማንሰራራታቸው በፊት ከእንደዚሁ ኃይላቸውን ከማሳደጋቸው ከመጨመራቸው በፊት ከፖሊስ ባልተናነሰ መሳሪያ በእጃቸው እነዚህ የከተማ ወንበዴዎች ያ ከመድረሱ በፊት መጀመሪያ እነሱ ውስጥ ነው ያለ በመባል ትንሽ ትኩረት ያነሰው መስሎ የሚታይ ሂደት የታየበት ይመስላል። ያ እንግዲህ እየተሸጋገረ የመጣ ይሄው ተቀላቅለውን ከሚኖሩበት ከተማዎች መከላከያ ፖሊስ ገብቶ እርምጃ እንዳይወስድም ስርዓት እንዳያስከብርም የተስጋት የተደረሰበት ደረጃ ላይ ደርሰና ነገ ማልዳስ ምን እንደሚሆን እንግዲህ መገመት አያቅትም። እንደው ለመጥቀስ ያህል በትናንትናው ዕለት ወደ ሰሜኑ ሀገራችን ክፍል ተጉዤ ነበርና እኔ እንኳን በአጋጣሚ በተለይ ድሮ ነጸረት ያለም ጠሩ አሁን ኖፋ ጋሊል ይባላል። ነጸረትም አለች ነጸረትም እንግዲህ አለች ኖፋ ጋሊል የሚሉታል። ኖፋ ጋሊል እንግዲህ ይበልጥ ይሁዳውያን ያሉበት ቦታ ሲሆን ነጸረት ደግሞ ያው አረቦች የሚኖሩበት አካባቢ ነውና በደንብ ሁለቱም ተለያይቶ ያለ ከተማ ነው። እንግዲህ በአንድ ከተማ እንደ ሁለት ከተማ የሚታይበት ሁኔታ ነውና አረቦች ወዳሉበት አካባቢ በአጋጣሚ ወደዛ በገባሁበት ሰዓት ያየሁት ሁኔታ እጅግ በጣም የሚገርም ነው። አብዛኛው 99.9% ላለ ግድግዳዎች ላይ የተጻፉ በሱቆቹ የተጻፉት ነገሮች በሙሉ አብዛኛውን በአረብኛ ቋንቋ ነው። ሁሉም የምታየው በቃ ከኖፋ ጋሊል የተለየ ሁኔታ ያየሁበት ሁኔታ ነውና ይሄ በአንድ ከተማ ሆኖ ሁለት ከተማ የሚያሳይ ሁኔታ ያለበት ነውና ነገር ሁለት አይነት ነገር ነው። በአንድ ከተማ ሁለት ከተማ እንግዲህ እንዴት እንደሆነ መጥቀስ እንደምቻል የሚከብድ ነውና እንዳውም የዛው የኖፋ ጋሊል ነዋሪዎችንም በተወያየን ጊዜም ይሁዳውያን ቦታ እየለቀቁ እየሄዱ ነው ያን ቦታ ይሄ በመንግስት ደረጃ እንዴት እንደሚታይ የሚገርም ሁኔታ ነው። ምክንያቱም ይሄ ኖፋ ጋሊል የተባለው እንግዲህ ይሁዳውያን ብቻ የሚኖሩበት ቦታ ላይ አረቦች ቦታ እየገዙ እየመጡ እየገቡ ነው ወደዛ አካባቢ። ያ ማለት እንግዲህ ይዞታቸውን የማስፋፋት ነገ ማልዳ ኖፋ ጋሊል የሚለው ሙሉ በሙሉ የአረብ ከተማ ሆና ነጸረት በሚለው ብቻ ይጸድቃል የሚል ሂደት እንደሚያሳድ ነው። አሁን እልባት ካልሰጠም እንደው በዚህ አጋጣሚ እንደው ከርሳችን ትንሽ ወጣ አልኮ መሰለኝ ግን ያየሁት ነገር ለመጥቀስ ያልነውና ይሄም በሁለት ሊታሰብበት የሚገባ ሁኔታ ነው። ምናልባት መንግስት በዚህ ትኩረት ቢሰጥበት ነው የምንለው። በዞሮ ግን በአረብ እስራኤላውያን በኩል በያፎ እንግዲህ በ12 ሰዓት ውስጥ ስንት ሰዓት ነው ያልከው? 5 አስከሬን ባንድ ሰዎች መገደል ማለት በተለይ በትናንትናው ዕለት የ6 ዓመት ህፃን ቁጭ ብሎ እያየ አባቱ ሲገደል በጣም ያሳዝናል። እንግዲህ ችግሩ በመንግስት መቀረፍ ያለበት። ሌላው ሐማስ ደግሞ ዳግመኛ ጦርነት እየተዘጋጀ ነው ተብሏል። እንደው ፕሬዝዳንት ትራምፕ እየጀመሩ የሚተውሉን ነገር ዞሮ ዳፋው ወደኛ እየመጣ ነውና የኢራን ጦርነት ከተጀመረ በኋላ የጋዛ ሰርጥ ተረሳና ሐማስ ደግሞ አሁን እየተዘጋጀ ነው ይባላል። እንዴት ነው ሐማስ የተዘጋጀ ነው? መቼም ቢሆን አርፎ ተኝቶ አያውቅም። ምንም እንኳን እስካሁን ድረስ የምናውቀውበት 60% የጋዛን ሰርጥ መከላከያ እየተቆጣጠረ ቢኖርም እንግዲህ ቢያንስ እነሱ በ30% ምናምን አካባቢ ነው እነሱ የሚቆጣጠሩ። በዚህ ውስጥ ድጋሚ አጥፍቶ ጠፊ ቦምቦችን መስራት ከቻሉ አዳዲስ ሽብርተኛ ወታደሮችን መመልመል ከቻሉ አፍጋናት ከዋህ ኃይላቸውንም በከተማ ውስጥ ወጥተው የሚያሳይ ከሆነ እየተኮሰውን እያስፈራሩ በተለይ እነሱን ሲቃወሙ የነበረው ማን ነበር ያ የተገደለው? እስራኤል አስጠጠቃቸው ቡድን ነበረ። እነሱን ሁሉ በቁጥጥር ስር ይዋሉ የመግደል መንገድ ላይ አደባባይ ላይ እያወጡ እኔን ያየ ተቀጣ የሚል የመግደል ሁኔታ ሲያካሂዱ መከላከያ ይህን ነገር እያየ ዝም ብሎ ነው የሚያወዛው ነው። ታዲያ እንዴት በድጋሚ እንዴት አይንሰራሩም? ለምን አይንሰራሩም ነው? በራክፋን በተባለው ጦር መሳሪያ ያስገባሉ፣ የተለያዩ እንቅስቃሴዎችን ያደርጋሉ። እነሱ በተቆጣጠሩት ራሱ አሁን ሰሞኑን ሰላማዊ ሰልፍ ነበረ፣ ጸረ ሐማስ እንቅስቃሴ። እነሱ ችግር ሲፈጥሩባቸው ሐማሶች ያንንን ለማክሸፍ ጥረት ያደረጉበት ሁኔታ ሁሉ እጅግ በሲናይ በኩል የተለያዩ ጦር መሳሪያዎች ራክፋን ትሉኝ ቀላል ድሮኖችን ለማስገባት ከፍተኛ ጥረት እያደረጉ ነው። የተደረመሱ የተመቱት ዋሻዎችን እንደገና እየገነቡ ነው። በጣም እየገነቡ እያየል እንዴት ነው ዝም የምትለው? የተኩስ አቁም ስምምነት አለ፣ አንተ ያልከው ነገር አለ።
ዶናልድ ትራምፕ እየጀመሩ የሚጥሉን ነገር ዋጋ ያስከፍለን ነው። አሁንም በዚህ ጀምሩታል። በሊባኖስም ጀምረው ነው የሚተውት፣ ኢራን ላይም ጀምረው ነው እንጂ ተውት የሚያልቅ የለም። እስራኤል የራሷን የቤት ስራ መስራት ያለባት ይመስለኛል። ትራምፕ እንግዲህ ወይ ደግሞ ራሳቸውን በቃ የቀራቸውን ጊዜ በሰላም መጨረስ ነው የሚፈልጉ። ኢራኖችም በዚህ ላይም እንደው ይህንን ትኩረት የሰጡበትና ዶናልድ ትራምፕ እስኪሄዱ ድረስ የሚጠብቁ መስሎ ይታያል። በዚህ ላይ ከኢራን ጋር በደረሰው ተኩስ አቁም ስምምነት እኮ አንድ ሲታኮሱ፣ አንድ ሲያቆሙ፣ አንድ ሲያደርጉ ብቻ ነገሩ በእውነት ጅምር ተደርጎ ትራምፕ ልብ ይስጣቸው ሳይቋጭ እየቀረ ነው። እንደው እዚህ ላይ እንደው ሳናየው እንድናልፍ እንደው ጊዜ ባለን ጊዜ ውስጥ እንድንመለከተው በተለይ እነኚህ ሃይማኖተኛ ተማሪዎች ወደ ወታደር ቤት መግባት ሲገባቸው ጥሪ ተደርጎላቸው አንገባም ብሎ የቀሩት ፖሊስ፣ የወታደር ፖሊስ በተለይ የሄደ ቁጥጥር ስር ያወራቸዋል። እነኚህ እንዲቆም እንዳይቷቸው እንደፈለጉት ይሁን የሚል ህግ ሊወጣ ነው እንዴ? ግራ የሚያጋባ ነው። መንግስት ነው ዘማች መዝመት አለበት ሁሉ ማህበረሰብ ብሎ ለሀገሪቱ ህግ ደንግጎ ለሀገሪቱ የሚጠቅም ነገር ሁሉም የማህበረሰብ ክፍል ይህን ማድረግ አለበት ብሎ መደንገግ ያለበትም አሁንም በፊት የሚደነገጉ ነገሮችን ተግባራዊ እንዲሆኑ የሚያደርገው መንግስት ነው። በሌላ በኩል ደግሞ የሀሬዲን ፓርቲዎችን ድጋፍ ላለማጣት አሁን ሌላ ህግ 90 ቀን የሚቆይ ምናምን ከዛም 90 ቀን ብቻም አይደለም ምርጫው እስከምንሄድ ድረስ አሁን 3 ወር አለ። ከምርጫው በኋላ ደግሞ እንደገና ሌላ 3 ወር አዲስ መንግስት እስከሚቋቋም ይባላል። ቢያንስ 6 ወር እንደፈለጉት መሆን ይችላል። ምንድነው አሁን ድጋፍ ላለማጣት ይመስለኛል። የሬዲም ፓርቲዎችን ድጋፍ ላለማጣት ካልሆነ አሁን ምርጫ ልንሄድ ነው። ህጉንስ አንደኛ፣ ሁለተኛ፣ ሶስተኛ በዚህ በክኔሴት ኮሚቴዎች ምክክር ተደርጎ የማጽደቁ ሁኔታ የለም። ጊዜ የሚሰጥ መስሎ አይታይም። ግን የተለያዩ ህጎችን ይሄ ብቻ አይደለም። የአቃቤ ህግንና የመንግስት ህግ አማካሪዋን ስልጣንም ለመለያየት ጥረት እየተደረገ ያለበት ሁኔታ አለ። በአጠቃላይ ብዙ ህጎች ሊጸድቁ ጥረት እየተደረገ ነው። አሁን በምርጫ ወቅት ምን ያመጣል? ምናልባት እኛ ከጎናችሁ ነን የሚል ካልሆነ በቀር ብዙ ለውጥ አያመጣም። ግን በዘመቻ ህጉ ዙሪያ ብዙዎች እየተዋጉ ከ10,000 በላይ ተዋጊ ወታደሮች ለመከላከያ ሰራዊቱ ያንሳል እየተባለ እንደዚህ አይነት ህግ ለመደንገግ የሚደረገው ጥረት ምናልባት ገና ጥሩ መስሎ የሚታይ አይደለም። ዋጋ የሚያስከፍል ነው መስሎ የሚታይ። ዘቢቁም ሁሉም ለሀገሩ የሚለው መፎክር እዚህ ላይ በእውነት ቦታ የለውም። ምክንያቱም የኔ ልጆች አንተ ልጆች ወታደር ቤት ጥሪ ደርሷቸው አንሄድም ብለው ቢቀሩ የሚደርስባቸውን ሁላችንም እናውቃለን። ግን እዚህ ላይ ትንሽ የሚያሳዝኑ ግራ ያጋባል እና መንግስት ወሰን ማረጋገጥበት። ሌላው እንደው ስፖርታዊ ዘገባ አለ። የዓለም ዋንጫ ማጣሪያ ጨዋታ ቀጥሏል። በተለይ ይሄ ኖካውት የሚባለው የጥሎ ማለፉ ሁኔታ ትላንት ተጀምሯል። ከአዘጋጅ ሀገራት አንዷ የሆነችው ካናዳ አሸንፋለች። እንዴት አየው? ትላንት ምሽቱ ነው ታሪክን የሰሩ ካናዳ ተጫዋቾች ካናዳውያን በጣም ታሪክን የሰሩት ሳውዝ አፍሪካ ወይም ደቡብ አፍሪካን በማቸነፍ 1-0 በሆነ ውጤት በማቸነፍ ወደ 32 ቡድኖች ወደ 16 ቡድኖች አልፈዋል፣ ገብተዋል፣ ተቀላቅለዋል። በጣም በሚገርም ሁኔታ ነው ያሳዩት አቋምም እስካሁን ድረስ በእውነትም ይገባቸዋል ባይነኝ በበኩሌ። ልክ ነህ። እኔም እንዳንተ ነው። ደቡብ አፍሪካዎች የሆነ የመከላከልና ጨዋታውን ወደ ሪጎሪ ለማለፍ ጥረት ያደረጉበት ሁኔታ በደንብ ከእነሱን የሚጠበቀውን ጨዋታ እንዳላሳዩ ነው ተንታኞችም ሲነገር የነበርና ካናዳዎች ደግሞ በጥሩ ጨዋታ እንደው ካናዳ ብዙ በስፖርቱ ዓለም በእግር ኳስም ብዙ የምትነሳ ሀገር አይደለችም እና በዚህ ጨዋታ እንዳዘጋጅ ሀገርነቷ አሁን በጥሩ ሁኔታ መቀጠሏም ሌላ ጥሩ ነገር ነውና አሪፍ ነው። እንግዲህ ደቡብ አፍሪካ ያው ሻንጣቸውን ጠቅልለው ወደ ሀገራቸው መመለስ ነው የሚቀራቸው ወይም ተመልሰው ሊሆን ይችላል። ዛሬ ምሽትም 2 ጨዋታዎች ጃፓን ብራዚል ማን ሊያሸንፍ ይችላል? ኃይለኛ ጨዋታ ነው የሚሆነው። የተጠበቀ ጨዋታ ይሆናል። በእርግጥ ወረቀት ላይ ስንመለከተው ብራዚል ታሸንፋለች የሚል የብዙ ሰው ሀሳብ ያለበት ሁኔታ ነው። ነገር ግን ጃፓኖችም ቀላል ተፎካካሪ አይደሉም። ከተወሰኑ ዓመታት ወዲህ
የሚያሳዩት አቋም ጨዋታቸው በእውነት ያልተጠበቀ ፈጣን እድገት እያሳዩ ነው። በጣም ጃፓኖች ጠንካሮች ናቸው። ብራዚሎችም ያው ታዋቂ ኮከቦች አሉ፣ አዲስ የወጡም ኮከቦች አሉ። ምናልባት እነሱ እንግዲህ ለራሳቸውም ታሪክ ለመጻፍ ጥረት ያደርጉ ይሆናል። እንዳልከው ግን ትልቅ ፉክክር የሚታይበት ጨዋታ ነው። 8 ሰዓት ላይ ነው የሚደረገው። 8 ሰዓት ላይ ይሆናል። አዎ 11 ሰዓት ተኩል ሌሊት ላይ ደግሞ ሌላ ጨዋታ አለ፣ ጀርመን ፓራጓይ። ይሄም ጥሩ ጨዋታ ነው። ብቻ አሁን በትክክል የሞንዲያል ማለትም ይሄን ጨዋታ አሁን ተጀመረ ማለት የምችልበት ነው። ጥሩ ጨዋታዎች የምታይበት ሁኔታ ነው። ጀርመንም ጥሩ አቋም ላይ ያለች፣ ፓራጓይም እንደዚሁ። ዞሮ ግን ትልቅ ፉክክር ይታይበታል። ጀርመን ታቸንፋለች የሚል ግምት አለኝ። ያንተን ባላቅ ፓራጓይም ቀላል። ጀርመኖች ጥሩ አቋም አሳዩና ደግሞ እንዴት ነው ከበድ ያለ ቡድን ሲመጣ ትንሽ ተቸገሩ። አሁን እስኪ እንየው ዛሬ ምሽት ላይ ዛሬ ሌሊት 11 ሰዓት ተኩል እንያቸው። 4 ሰዓት ላይ ሆላንድና ሞሮኮ አሉ። ስዊዘርላንድና ሞሮኮ ሆላንድ፣ ስዊዘርላንድና ሞሮኮ አሉ። ሌላም ጨዋታ አለ በአይቮሪ ኮስት እና ኖርዌይ መካከል። እንግዲህ ይቀጥላል፣ ነገም ይቀጥላል እስከ ቅዳሜ ድረስ ነው። ግን የእንግሊዝን አቋም እንዴት አየኸው? እንግሊዞች ጥሩ ናቸው ማለት ይቻላል። እንግሊዞች ጥሩ ናቸው። አሁን መጨረሻ አቋማቸው እየተንሸራሸረ እየመጣ ነው። አቋም የላቸው። የሶስተኛው ዙር ጨዋታ ላይ ትንሽ ለላ ብሎ ታይቷል። ግን አሸነፍ ብቻ አቋማቸው ጠንከር ያለ ቡድን ቢያጋጥማቸው እንጃ ብቻ አቋማቸው ትንሽ የሚያጠራጥር አቋም ነው ያለ። እነሱ እየተንሸራተቱ ነው ያለ። አሁን አንዳንድ በአፍሪካ ያሉ እንግዲህ በእኛው በአማርኛው ገለጻ ጠንቋዮች ግምታቸውን እየገለጹ ነው ይባላል። አንዱ ሴኔጋል ከተሸነፈች ሚስቴን ፈታለሁ አላሉ። አንዱ እንግዲህ ሰበብ አትፈልግ በለው እና አንዳንዴ ከጥንቁልና አልፈን በተግባር ብናየው ጥሩ ነው። እርግጥ በዚህ እግር ኳስ ጨዋታ ላይ ብዙ ሰዎች የራሳቸውን ግምት፣ በነገራችን ላይ ለቁማርም እኮ ትልቅ ከሌና ከሌ ያሸንፋል የተባለ ብዙ ይጫወቱበታል፣ እየተጫወቱበት ይገኛል። ራሱ ሎተሪ እኮ ቁማር ነው። ሎተሪ እና ታዲያ መንግስት ብቻ ነው እንደ ቁማር የሚያጫውት? እንደው እስኪ እንገምትና ማን ለዋንጫ ሽሚያ ያልፋል ብለህ ታስባለህ? ቆየኝ ስኒ ሊያዝ ስኒ ቡና የለም ደግሞ ስኒ እንዳልይዝ። እንደኔ እስካሁን ድረስ እንዳየሁት ብራዚል ምናልባት ግን ብዙም ባይሆን ግን አርጀንቲና ጥሩ አቋም ነው ያሉት። በተለይ ሜሲ በምን አይነት ሁኔታ ነው ቡድኑን ይዞ እየመራ ያለ። እንግዲህ እስካሁን ድረስ ባየነው 6 ጎሎችን በማስቆጠር በዚህ ውድድር ላይ ብዙ በበላይነት ጎል በማስቆጠር በሞንዲያል ያስቆጠረ ነው። ስለዚህ እየመራ ይገኛል። በአንጻሩ ደግሞ የእሱ ተፎካካሪ ሮናልዶ ትንሽ እየተንሸራተተ ያለበት ሁኔታ ነው የሚታያል። አልፈዋል። ልክ ነህ። ማለፈው ሳይሆን ጨዋታው ማየት አለብህ። ከማን ጋር ነው? ባለፈው 0 አቻ ነው የወጡትኝ። ከዛ በፊት በነበረ ጨዋታ እንደዛ 2 ጎል አስቆጠርኩ ብሎ ዘራፍ መጣሁ ተመልሻለሁ እያለ እንግዲህ ችግር ነው። አሁንም አንዳንድ የሚያስቁ ነገሮችን እንደ ጠንቋይ እንደዚህ ያለ ምንድነው ያለ ሜሲን ይጠላል ይመስለኛል። ሜሲ በትንሿ ኬፕ ቨርዴ ተሸንፈው እያለቀሰ ነው ወደ ሀገሩ ይመለሳል። እና አንዳንድ ጊዜ የሚያስቁ ነገሮች በስፖርት ግን ብዙ ክስተቶች አሉ። ምናልባት እንደኔ እይታ ፈረንሳይ፣ ጀርመን ምናልባትም አይቮሪ ኮስት የሚደርሱበት ሁኔታ ይኖራል ብዬ ተስፋ አደርጋለሁ። ለማንኛውም መልካም እድል እንግዲህ ለጥሩ ለሚጫወቱት ክለብ መልካም እድል።